የትግራይ ልማት ማህበር 12ኛው ጉባኤ ተቀባይነት የለውም። በአዲሱ አመራር የሚደረግ ማንኛውም እንቅስቃሴ በሕግ ያስጠይቃል ሲል የሲቪል ማህበረሰብ ድርጅቶች ባለስልጣን አወገዘ። ሰላምታችን ከያላችሁበት ድረስ ክቡራትና ክቡራን፣ እነሆ ዛሬ ሚያዝያ 28 2017 ዓ.ም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅቶች ባለስልጣን ያወጣው መግለጫ እንደሚከተለው አቅርበንላችኋል። ሰናይ ቆይታ እንዲሆንላችሁ ተመኘን። የትግራይ ልማት ማህበር ትልማ በሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113/2011 መሰረት በመዝገብ ቁጥር 0462 በተቋማችን የፌዴሪ የሲቪል ማህበረሰብ ድርጅቶች ባለስልጣን ተመዝግቦ የሚንቀሳቀስ መሆኑ ይታወቃል። በዚሁ መሰረትም ትልማ 12ኛው ጠቅላላ ጉባኤውን በመቀለ ከተማ ከሚያዝያ 17 እስከ 19 2017 ዓ.ም እንደሚካሄድ በመግለጽ ተቋማችን በጉባኤው ላይ እንዲገኝ ጥሪ ባቀረበው መሰረት የተቋማችን 2 ተወካዮች በጉባኤው ላይ ተገኝተው መሳተፋቸው ይታወሳል። በጉባኤው ላይም ተቋማችን በመወከል የተገኙት አመራሮች ጉባኤው ትልማ ተጠናክሮ በቀጣይ የህብረተሰቡን የልማት ተጠቃሚነት የበለጠ የሚያረጋግጥ ስራ እንዲያከናውን የሚያስችል የጋራ ግንዛቤ የሚፈጠርበትና አቅጣጫዎች የሚቀመጡበት እንዲሆን ጥሪ ያቀረቡ ሲሆን በጉባኤው ውይይቶች ወቅት ለሚነሱ ድጋፍ የሚሹ ጉዳዮች ላይ ሕግንና ስራር መሰረት በማድረግ ገንቢ ሐሳቦችን አጋርተዋል። ይህ ጉባኤ ከተሳታፊዎች አጠራር ጀምሮ መሰረታዊ መስፈርቶችን ያላሟላ በመሆኑ መካሄድ የሌለበትና መታረም የሚገባቸው ጉዳዮች ያሉ መሆኑ ለትልማ አመራሮችና ለጉባኤው ሐሳብ የቀረበ ቢሆንም እስከነ ችግሩ ጉባኤው ቀጥሏል። ባለስልጣን መስሪያ ቤታችንም ጉባኤውን መቀጠል የሁሉም ተሳታፊ የጋራ ሐሳብ መሆኑን እንዲሁም የእቅድ አፈጻጸም የሚገመገምበትና ቀጣይ እቅድ የሚጸድቅበት ከመሆኑ አኳያ እንዳይስተጓጎል በማሰብ ጉባኤው ሲቀጥል አስፈላጊውን ድጋፍ ለማድረግ በሚል ተሳትፎውን ቀጥሏል። ሆኖም ግን የጠቅላላ ጉባኤው የመጨረሻ አጀንዳ የሆነው የሥራ አመራር ቦርድ አመራሮች ምርጫ በጉባኤተኛው በኩል መግባባት ያልተፈጠረበት፣ የጋራ ስምምነት ያልተደረሰበት ብሎም ተሳታፊዎች ባለመስማማት ጉባኤውን ጥሰው የወጡበት ሁኔታ ተፈጥሯል። ባለስልጣን መስሪያ ቤታችን የትልማ ጠቅላላ ጉባኤ በአጀንዳዎች ዙሪያ ተገቢው ውይይት የሚደረግበት፣ የጋራ ግንዛቤና መግባባት የሚፈጠርበት፣ የማህበሩ አንድነት የሚጠናከርበት እንዲሁም ማህበሩ በቀጣይ ለሚያከናውናቸው የበጎ አድራጎት ስራዎች አቅም የሚፈጥርበት መሆን እንዳለበት ጽኑ እምነት አለው። ከዚህ አንጻር በዕለቱ የተፈጠረው ሁኔታ ከጉባኤው የሚጠበቁ ውጤቶች እንዳይሳኩ በማድረግ ማህበሩ የተከፋፈለና የህብረተሰቡን ተጠቃሚነት በሚገባው ልክ ማረጋገጥ የማይችል እንዲሆን የሚያደርግ መሆኑን በመገንዘብ የሥራ አመራር ቦርድ ምርጫ መስተካከልና መታረም የሚገባቸው ጉዳዮች እንዲስተካከሉ በማድረግ ባለስልጣን መስሪያ ቤታችን አስተባብሮ ሌላ ጊዜ እንዲካሄድ አቅጣጫ በመስጠት ከዚህ ጉዳይ ጋር በተያያዘም የሚከናወኑ ተግባራት በባለስልጣኑ እውቅና የሌላቸው መሆኑን አሳውቋል። በመሰረቱ የበጎ አድራጎት ተቋማት ዓላማቸው ለህዝብ በጎ ስራ ለማከናወን ከመሆን አኳያ ስራዎች ተገምግመውና ቀጣይ አቅጣጫዎች ተቀምጠው የሚካሄድና በተባበረ ድምጽ ምርጫ የሚካሄድ መሆን የሚገባው ነው።
ሆኖም ግን የትልማ ጉባኤ የቦርድ ምርጫ ባልተለመደ መልኩ አባላት የተከፋፈሉበትና ለማህበሩ አደጋ የሚፈጥር ሆኖ መከናወኑ ግርታን የሚፈጥር ጉዳይ ነው። የትግራይ ልማት ማህበር ትልማ 12ኛ ጠቅላላ ጉባኤ ከሲቪል ማህበረሰብ ድርጅቶች አዋጅ ቁጥር 1113/2011 እንዲሁም ሌሎች መመሪያዎችና የተቋሙ አሰራሮች በተጻረረ መልኩ ማህበር ከፖለቲካ ገለልተኛ መሆን ይኖርበታል የሚለውን መርህ በተቃረነ መልኩ የፖለቲካ ፓርቲ ተወካዮች ጥሪ ተደርጎላቸው በድምፅ ሰጪ ጉባኤተኛነት የተሳተፉበት መሆኑ 12ኛ ከቦርዱ ምርጫ ጋር በተያያዘ የተካሄደው ክንውን ማህበሩን የሚከፋፍልና አንድነቱ ላይ አደጋ የሚፈጥር መሆኑና ማህበሩ የህብረተሰብን ተጠቃሚነት ማረጋገጥ የሚያስችል የበጎ አድራጎት ሥራ ማከናወን እንዳይችል የሚያደርግ መሆኑና ጉባኤው ከማህበሩ መተዳደሪያ ደንብ ውጪ የተካሄደ በመሆኑ ምክንያት በትግራይ ልማት ማህበር ትልማ ጉባኤ የሥራ አመራር ቦርድ ምርጫ በሕግ ፊት ዕውቅና የሌለው ሕገወጥ ክንውን ሲሆን በባለስልጣኑ በኩልም ተቀባይነት የሌለው መሆኑን እናሳውቃለን። ከዚህ የቦርድ ምርጫ ጋር ተያይዞ የሚከናወኑ ተግባራት፣ የፋይናንስ እንቅስቃሴዎችና ሌሎች ውሳኔዎች በሕግ የሚያስጠይቁ መሆኑንም እናስገነዝባለን። በቀጣይ ባለስልጣኑ በቅርበት ድጋፍ በሚያደርግበት ሁኔታ ጉባኤ ተካሂዶ የቦርድ አባላት ምርጫ እስከሚካሄድ ድረስ አሁን ያሉ ነባር የቦርድ አመራሮች በባለስልጣኑ በኩል ዕውቅና ያላቸው ስለሆኑ ማህበሩን የመምራትና የማስተዳደር ስራን እንዲያከናውኑ እናሳስባለን። ሚያዝያ 28 2017 ዓመተ ምህረት አዲስ አበባ። ይህ ሮራ ሚዲያ ነው። መርጣችሁ ስለምትከታተሉን ከልብ እናመሰግናለን። ፕሮግራሞቻችን ፈጥነው እንዲደርሷችሁ ላይክ፣ ሼር፣ ሳብስክራይብ ማድረግን አትርሱ።